በ12 ቀናቱ ጦርነት ኢራንና እስራኤል አንገት ለአንገት የተናነቁት በጦር አውድማና በሚሳኤሎች ብቻ አልነበረም። ሁለቱም ሀገራት ስኬታማ ጥቃቶችን ይፈጽሙ ዘንድ ሁለቱም ከባድ ውድመቶችን ያስተናግዱ ዘንድም ተዋናዮቹ ሰላዮች ነበሩ። በካትሪን የሞሳድ ሰላይነት ዓለም ጉድ ብሎ ሳያበቃ ትላንት ደግሞ የእስራኤል ፓርላማ አባልን ጨምሮ በርካታ አይሁድ እስራኤላውያን ቴልአቪቭ ውስጥ ሆነው ለኢራን ሲሰልሉ እንደነበር የእስራኤል ባለስልጣናት ይፋ አድርገዋል። ባለስልጣናቱ በሁኔታው የደነገጡ ሲሆን በተለይ ውጤታማ የነበረው የኢራን ጥቃት ምንጩ ምን እንደነበረ አሁን አውቀናል ብለዋል። የ70 ዓመት አዛውንቱና የፓርላማ አባሉ ሰላይነት ደግሞ ወደፊትም ከባድ ዋጋን ያስከፍለናል ብለዋል። ልክ እንደ ሳይበር ጦርነቱ ሁሉ በስለላውም ረገድ ኢራናውያን የላቁ እንደነበርም ገልጸዋል። በተለይ ሰላዮቹ ለኢራን ያቀበሏቸው መረጃዎች አይነትና ብዛታቸው አለመታወቁ ለቴልአቪቭ ሹማምንቶች ከባድ ራስ ምታት ሆኗል። Israel announced that it had arrested 7 Iranian spies. Today it claims to have arrested 7 more. We'll start with the first group. They were based in northern Israel, in the city of Haifa. They were Jewish people from Azerbaijan who got Israeli citizenship. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።